በደርግ ስልጣን ላይ ከወጣ ጀምሮ ለመሳሪያ የወጣው ወጪ 9 ቢሊዮን 420 328 ነው 9 ቢሊዮን 420 ሚሊዮን 328,651 ዩኤስ ዶላር ነው። የዩኤስ ዶላር ነው። ኢህአዴግ በጊዜያዊ መንግስትነት ስልጣን ከያዘ ጀምሮ ለደርግ የግፍና የጭቆና አገዛዝ ዋልታና ማገር ነበሩ ያላቸውን የመከላከያና የደህንነት መዋቅሮችን በትኗል። የደርግ የመከላከያና የደህንነት ክፍሎች ከፍተኛ ባጀት የሚመደብላቸው የሀገሪቱን ካዝና ማጥቶ ለተሽመደመደ ኢኮኖሚ የዳረጋትን ጦርነትና ስለላ የሚመሩት ክፍሎች እንደነበሩ ይታወሳል። መሳሪያ አለ፣ ወታደር አለ። ወታደሩን ለማንቀሳቀስ ለመመገብ እንደ ጦር ማሽን እንደ ጦር ኃይል መጠን ለመጠቀም ለማሰማራት የሚጠየቅ ወጪ በጣም ትልቅ ነው። አንድን ወታደር ለራሱ ለመመገብ ያንን ወታደር ለመመገብ ከሚወጣው ወጪ ይልቅ በጦርነት ያንን ሰውዬ እንደ ወታደር ለማኖር የሚጠየቀው ወጪ ነው የሚበዛው። ምክንያቱም ያ ወታደር ይተኩሳል፣ ኤቭሪ ናው ኤንድ ዘን ይጠይቃል። ያ ወታደር ይንቀሳቀሳል፣ በማንኛውም ጊዜ መጓጓዣ ኮስት አለ እና ይሄ ሁሉ ተደምሮ ሲታይ እኔ እንዳገኘሁት ከ1966 ጀምሮ እስከ 1983 የታየ የባጀት እንትናለ የባጀት ዴቨሎፕመንት አለ። በ1966 ዓመተ ምህረት የነበረው የሀገሪቱ የመከላከያ ባጀት 109 ሚሊዮን 469,945 ብር ነበር። እንግዲህ 100% ብለን እንውሰደው እንደመነሻ። በ1967 ዓመተ ምህረት ይሄ ባጀት ወደ 199 ሚሊዮን 639,462 ደርሷል። ይሄ እንግዲህ እድገቱ 182% ሆኗል ማለት ነው። ያኛው መነሻው 100% ከወሰደ የ1983 ባጀት 2 ቢሊዮን 271 ሚሊዮን 96,214 ብር ነበር። እንግዲህ ከ1966 መነሻ ወስዶ 100% ወስዶ የ1983 ባጀት ምን ያክል ነው ቢባል 2075% እድገት አሳይቷል ማለት ነው። የሀገሪቱ የመከላከያ ባጀት እና በዚህ 17 ዓመት ውስጥ ለመከላከያ ብቻ የወጣው ወጪ የመከላከያ ባጀት 17 ቢሊዮን 419 ሚሊዮን 78,316 እንግዲህ ወደ ከ17 ቢሊዮን በላይ የሀገር ሀብት ለመከላከያ ወጪ ሆኗል። የግን ለመሳሪያና ለጥይት የወጣው ነው ይጨምር። ይሄ ለደሞዝ ለማመላለሻ ለምናምን የሚወጣው ወጪ ነው። ለመሳሪያና ለጥይት የሚወጣው ወጪ ከዚህ የተለየ ነው። እንግዲህ ወደ ባሁን ያለው ምንዛሬ ሳንሄድ ኦፊሻል ምንዛሬ ብንወስድ ወደ 18 ቢሊዮን 362 ሚሊዮን ምናምን ይሄዳል ማለት ነው በብር። ስለዚህ ሁለቱን ስንደምረው ወደ 35 ቢሊዮን 782 ሚሊዮን ቤት ይሄዳል። የመንግስት ኦፊሻል የዲፌንስ ኮስት በዚህ 17 ዓመት ይሄ እንግዲህ ለአንድ ኢትዮጵያዊ ሲሰላ ምን ያክል ሊደርሰው እንደሚችል መገመት የሚቻል ይመስለኛል።
እንመርቃቸው ብለን ያዘልቃቸው